የጋበዘው ብሩኬ ነው ማለት ነው። ቀብራራ ባሏ የንግስቱ ለንግስቱ ላይ ቅመምዬ ማለት ነው። ለደቂቃ ላፍታም ቢሆን ትናፍቀኛለህ እያለ ነው። ቡቡ ትለያለህ አይለያችሁ። ፍቅር ስኮን እኮ ስታምሩ የእኛ ፋንዲሻ ቅመምዬ ቅመጥሌ ማለት ነው። ውበቱን ደግሞ በጣም ነው የደፋብሽ የኔ እናት። ከዚህ በላይ ውብ ሆኝልን ከይን ይጠብቅሽ። እና ፍፄ የስጦታ ይዞላን ነው የመጣው ለቅመምዬ ማለት ነው። ያው መጀመሪያ እርጉዝ ነሽ፣ በቃ እርጉዝ መሆንሽን አውቄያለሁ፣ ጠርጥሬያለሁ፣ መርምሬያለሁ አላለም ጭራሽ ዶክተርነት። ኧረ ወይኔ በላቸው፣ ወይኔ ጉዴ ጉዴ ፈላ ብላ አሸራ አድርጋለች ቅመምዬ። የምር ያስብላል እንዴ! መሸ ነው ያወልዱ ቀን ነው እንዴ ዛሬ? ሀሰንም እንደዛ ፍፄም እንደዚህ ጉድ እኮ ነው። ወይኔ በላቸው። ለሁሉም ጊዜ ያለው ያው እንድወልዱ ስለሚፈልጉ ነው ቅመምዬ ማለት ነው። የቦባ ግን ስጦታው የመጣው ለቅመምዬ አይደለም ለቡችዬ ነው። ቡችዬ ሳኮን የፍቅር መቀስ ናት። የምልዕልትና ደግሞ የሷ ስም እና ለውሻዋ ነው ያመጣው። ወይኔ መመታት እኮ ነው የምር። እና ቅመምዬ አዎ ለሷማ ያስፈልገኛል ብላለች። አዎ የምር ከባድ ነው። ውሻ እኮ ቤት ያቆሽሻል። ሀቂቃ ያው ያጫውታል ያዝናናል ይባላል እንጂ ቤት አሁን አጥድታቸው አሁን የምታቆሽሽ ከሆነ በተለይ ለቅምጥሌ በጣም ይከብዳታል። ለሀይሚዬ ለንግስቷ ማለት ነው። እና ብሩኬ ግን ካለሷ አይሆንም የትም አላደርሳትም ብሏል። እንግዲህ ምንም ማድረግ አይቻልም። የኔ ንግስት ቅመምዬ ማለት ነው። ትግስቱን ይስጥሽ። ይችም ቡቼ እንግዲህ ትመለሳለች ብለን ተስፋ ነበረን። ብሩኬ ግን አይሆንም ሌላ ወይም ይምጣላት እያለው ነበረ። ሀሰን አልፈልግም፣ እኔን አትወደኝም፣ እንደዛ ከሆነ አላለም ጭራሽ። እውነትም ቅመምዬ መቅናት አሁን ነው። እና የፍቅር መቀስ ናት የምር። እና ቅመምዬ የኛው ማለት ነው እንኳንም መታሽልን እንኳንም አልቀረሽ ማለት ነው። ግን በቤታችሁ መቼ ነው የምመጡት እንዴ? ምን ነው 2 ቀን ሙሉ ተዋችሁ ይቆኛል። 450 የገቡልን እያልን አይን አይን እናያለን። እናንተ በቃ ዙረት ላይ ናችሁ። እንግዲህ ኢንሻአላህ ዙረቱ አደከማችኋ። እና ቅመምዬ ቡባ ንግስተኛው የሳቃችን ምንጭ ስስታችን ማለት ነው። ፈጣሪ ያላችሁ ክፉ ነገር ይጠብቅሽ ኢንሻአላህ። ያን ቀንማ ያድርስልን። በቅን ወግ ማድረጉን በስቴፕ ነው ማደርግላት። የኔ ንግስት ልዩ ናት እያለ ነው ቡቡ። ይመች የምር ቀብራራው ትለያለህ። ሚስቱን በየሄደበት የሚያሞግስ ብሩኬ ነው የምር። ብቻ በኢትዮጵያ ያስጠራህ ነው የምር። ሌሎቹ እንደውም ያማርራሉ እንጂ እንኳን እንደዚህ ለማሞገስ ምን ቢያደርጉላቸው ምስጋና ቢስ ነው። ሌላው ወንድ ይቅርታ ግን የምር ነው የምላችሁ። እና ማስመሰል የሌለው ፍቅር የሀይሚዬና የቡቡ ነው። አይለያችሁ። ያለ ክፉ ነገር በሩቅ ኢንሻአላህ ጊዜ በደስታ በፍቅር ያኖራችሁ። እጅቡቼን እንኳ የምር እኔ አለብሳለሁ ብዬ ገላታለሁ። እንደውም በቋፍ ነው ያለው ብላለች ሀይሚዬ የቡቧ ንግስት። እውነትም የፍቅር መቀስ ብላችሁ አውጥታችኋል። ጨረቃ ፋሚሊ የእውነት የፍቅር መቀስ ናት እቺ ውሻ ማለት ነው። ከምኑ አመጣት? የቡድቄ ለንግስቱ አስቦ ነው። እኔ የስፖርት ቦታ ሲሄድ እሷ ጋር ትጫወታለች ብሎ ነው። ግን ያው ውሻ ደግሞ ለማድነት እንትን ይላልና ብሩኬን በጣም ለምደዋለች እንደምናየው ከሆነ በተለይ ካሜራ ላይ የምር እንደውም ፎከስ እና ትኩረት የሚያደርገው ውሻው ላይ ነው እኮ። ይቺ ቡቼ ከመጣይ ወደ ድክ ረምንሸ ነው ቡቡ። እና ቅመምዬ እውነት አላት ያስብላል ማለት ነው። ጊዜዋን እየተሻማች ነው። የፍቅር መቀስ ሆናለች። በዛ ላይ ቤት ታቆሽሻለች። የምር በጣም ከባድ ነው። ብቻ ንግስቷ እንግዲህ ፈጣሪ ያግዝሽ እንሻላ። ብሩኬ በቃ ረበሸች አደከመች ሚስቴም ብሎ ሊመልሳት ይችላል። እንግዲህ ተስፋ እናደርጋለን። ብሩኬ ግን መቼም አይሆንም ቡቼ በቃ የምታጫውተኝ ናት ብሏል ማለት ነው። ምንም ማድረግ አይቻልም። እንግዲህ ትግስቱን ይስጥሽ የኔ እናት የቡባ ንግስት። ብቻ አምረብሻል፣ ፏፈሽ ብለሻል የኔ እናት። ሁልጊዜ እኮ ምንም ብለብሽ ያምርብሻል። እንኳን በቤትሽ የቤት እመቤት ሆነሽልናል። እና ፈጣሪ ያለ ከክፉ ነገር አርቆ ያችን ቀንማ ያድርሰን ነው የምላችሁ የምር። ሀሰንም እያቀሳሰረ ነበር። ይሄ ሀሰንማ የከፋ ነው። ወይኔ በላቸው እዚህ ድረስ ኧረ ተው ሀሰን የምር
ጭራሽ ብሩኬን ሂድ ብሎ ውሻዋን ቴክስት ላደርግላት አላለም። ጭራሽ ትጻጻፋታለህ። ወይኔ እና ብቻ የምር ዘና ነው የምታደርገን ዘባድቄ ማለት ነው። ሀሰን ይመቻችሁ፣ ኑሩልን። ማን አለ እናንተ ባኖሩ የምር ያኔ ፏፈሽ ታደርጉናላችሁ ብትዞሩ ማለት ነው ጨረቃዎቻችን። እና እኛ በመዳን ቤት ተጠግረረን ውለን እናንተ ስመጡልን ደስ ይለናል። ቤትም ቢሆን አትቅሩብን ብቻ የኛ ስሶች ማለት ነው። ቅመምዬ በተለይ የእኛ ዝግ የምር የፍራንክ አርበኛ ከአሁን በኋላ በቃ በቤታችሁ ነው። በፍራንክም ቢሆን ጉቡሽን እያዛክሽ ነው የለን የኔ እናት ሀይሚዬ በጣም ነው የምንወድሽ። ፈጣሪ ያለ ክፉን ነገር ያርቅላችሁ እንሻላ። ይሄን ያለ ጉጉት ነው ያኔ እንድወልዱ ሁሉም ይፈልጋልና አይዶ ነው። ልጅ እኮ ከምንም ምንንም አይከለክልም። የምር ነው ብላችሁ ዋናው ፍቅር ነው። ደግሞ ልጅ ርዝቅ ይዞ ይመጣል ይባላልና ውለዱ። የምር ቅመምዬ እንደዚህ ሁሉም ያለው ጉጉት ታያለሽ እና ብቻ በእቅድ ሲሆን ደስ ይላል። ሁሉም የሆነ እቅድ ይኖረናል። የሰው ልጅ ሲኖር ያንን እቅድ አሳክተን ምናምን እያል እንደዛ አይነት ነገር ነው የሀይሚዬና የብሩኬ እንዳሉ ማለት ነው። ብቻ ፈጣሪ ያለ እሱ ሲጨመር እሱ ሲፈቅድ ለሁሉም ጊዜ ያለው ኢንሻአላህ ድግሱን ያብለንና ደግሞ ወደዛ እንደምገቡልን ተስፋ እናደርጋለን። እና በጣም ነው የምንወዳችሁ ጨረቃዎቻችን፣ የማንም ድምቀት፣ የሁሉም ቻናል አብሬዎች፣ የሚዲያው ድምቀቶች የምር ትለያላችሁ ነው የምንላችሁ የምር። እና ቤተሰብ ላላህ ብዬ ወዳድ ነው ማድረጋችሁ። አላህ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት አላህ ይጠብቀን። ለማንም ቢሆን ቅን አላህ ያድርገን፣ ቅን ልብ ይስጠን። የምር ይሁንለት እንጂ ይሁንበት አንበል፣ ለማንም ቢሆን ማለት ነው። እና ቅኖች እንሆን እላችኋለሁ። ሁላችንን አላህ ቅን ያደርገን። የእኛ ጨረቃዎች እንደ ጨረቃዎች የማንም ድምቀት ተወዳጆች ያድርገን። የምር ታድለዋል። እንደዚህ ሁልጊዜ እንደዚህ ተወዳጅ እንደሆናችሁ እናንተም እንደዚህ ቅንነታችሁን ልባችሁን ሳይቀይርባችሁ እዛው ድረስ ያዝልቃችሁ በእድሜ በጤና እንሻላ። ክፏችሁን በርቅ ማለት ነው። በጣም ነው የምንወዳችሁ እናከብራችሁ። እንወዳችኋለን የእኛ ስስቶች። ቅመምዬ የኛ የድካማችን መርሻ የኛ ስስት ብቻ ፈጣሪ ያለ ከክፉ ነገር ይጠብቃችሁ። ኢንሻአላህ በቤታችሁ ደግሞ እንደምመጡ ነገር ተስፋ እናደርጋለን። ኢንሻአላህ ሰላማችሁን ያብዛው። ፊያማኒላ ወዳችኋለሁ ቤተሰቦችን። ላይክ አትርሱ፣ ላይክ አድርጉ። ፊያማኒላ